ባሳለፍነው ሳምንት የአሜሪካና ኢራን ግጭት ዳግም ቢያገረሽም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ጦርነቱን ለማስቆም በእርሳቸው ቋንቋ በጣም ጠንካራ የመግባቢያ ስምምነት ላይ መድረሳቸውንና የመርህ ስምምነቱን በአውሮፓ እንደሚፈረም ተናግረዋል። ሆኖም የቴህራን ባለስልጣናት ስለ ጉዳዩ በሰጡት ምላሽ በሁለቱ ሀገራት መካከል እየተደረገ ያለው ድርድር መቀጠሉን ጠቅሰው ነገር ግን ፕሬዝዳንት ትራምፕ እንደሚሉት እስካሁን ከምንም ስምምነት ላይ አልደረስንም ብለዋል። የዘርፉ የፖለቲካ ተንታኞች እንደሚሉት ደግሞ የኢራን ጦርነት ከተቀሰቀሰበት ጊዜ አንስቶ ባለፉት 3 ወራት ውስጥ ፕሬዝዳንት ትራምፕ ለ40 ጊዜ ያህል አሜሪካና ኢራን ከመጨረሻ ስምምነት ላይ መድረሳቸውን መናገራቸውን አስታውሰው አሁንም በአባባላቸው ላይ እርግጠኛ መሆን አይቻልም ብለዋል። ዘነበ ኃይሉ በቀጣዩ የዜና ትንታኔው ይህንን ጉዳይ ያስቃኘናል። ተከታትለን እንመለስ። ባሳለፍነው ሳምንትና ከሳምንቱም በዕለተ ሐሙስ ፕሬዝዳንት ትራምፕ እንደወትሮ በቤተ መንግስታቸው ከካሜራ ፊት ቀርበው የተናገሩት ንግግር ብዙዎችን አስገርሞ ነበር። ቀደም ባሉት ቀናት ዓለማችን የሁለቱ ሀገራት ግጭት እንዳይባባስ ስጋት ውስጥ ወድቆ ቢቆይም በሐሙሱ ንግግራቸው ፕሬዝዳንት ትራምፕ በኢራንና ሀገራቸው መካከል የተደረሰውና እርሳቸው ብቻ የሚያውቁት ስምምነት በጥቂት ቀናት ውስጥ በአውሮፓ ሊፈረም ነው አሉ። We just made a great settlement of the war with Iran. And we're going to be subject to finalization. የኢራን ጦርነትን በተመለከተ መሻሻሎች አሉ። በቀጣይ ጥቂት ቀናት ውስጥ የሰላም ስምምነቱን ወደ ማጠናቀቅ ምዕራፍ ላይ እንደርሳለን። የመግባቢያ ስምምነቱም የምንፈራረመው በአውሮፓ ይሆናል። ልክ የሰላም ስምምነቱን እንደተፈራረምንም የሆርሙዝ ሰርጥ ይከፈታል። እኔም የምገኝ ይመስለኛል። ጄዲ ቫንስና ሌሎች የኛ ባለስልጣናትም በፊርማ ስነ ስርዓቱ ላይ የሚገኙ ይሆናል። በሐሙስ ጠዋት ንግግራቸው ፕሬዝዳንቱ በኢራን ላይ ለሶስተኛ ቀን ከባድ ጥቃት ስለመፈጸምና የኢራንን ካርግ ደሴት ስለመቆጣጠር ካወሩ ከሰዓታት በኋላ ነበር በቴህራንና ዋሽንግተን መካከል ታሪካዊ ያሉት ስምምነት መደረሱን የጠቆሙት። ለዚህም ምክንያቱን ሲጠየቁ ፕሬዝዳንት ትራምፕ የሀገራቸው ጦር በኢራን ላይ የፈጸመው ጥቃትና የእርሳቸው ማስፈራሪያ የኢራን ባለስልጣናት ይህንን የመጨረሻ ስምምነት እንዲቀበሉ እንዳስገድዳቸው መናገራቸው ብዙዎችን ማስገረሙ አልቀረም። በእርግጥ ይህ ከሆነ ማለትም እርሳቸው እንደሚሉት ኢራን የኒውክሌር ጦር መሳሪያን ላለማምረትና ላለመታጠቅ ከተስማማች ለፕሬዝዳንት ትራምፕ የታሪካዊ ድል ተደርጎ የሚቆጠር ነበር። ስምምነቱ እውን ከሆነ መካከለኛው ምስራቅን ያሸበረውንና ዓለም አቀፍ የኢነርጂና የአፈር ማዳበሪያ ቀውስን ያስከተለውን እንዲሁም ዓለም አቀፉን ኢኮኖሚ ከመፈተን ባለፈ በጦርነት አድራጊ ፈጣሪው አሜሪካ ጭምር የዋጋ ግሽበት ያመጣውን የኢራንን ጦርነት ያስቆማል እንደማለት ነው። ይህ ስምምነት ከሰመረ ታዲያ በሳምንታት ዕድሜ ውስጥ እንደሚቋጩት ተማምነው የገቡበት የኢራን ጦርነት 3 ወራት ለተሻገረባቸው ፕሬዝዳንት ትራምፕ እፎይታ የሚያስገኝላቸው ሲሆን በሀገራቸው እያሽቆለቆለ የመጣውን የህዝብ ተሰሚነታቸውን ለመመለስም ያግዛቸዋል። ነገር ግን እዚህ ጋር በርካቶች የሚያነሱት አንድ ጥያቄ አለ። ፕሬዝዳንት ትራምፕ ከዚህ በፊት 40 ጊዜ ያህል የሰላም ስምምነት ላይ ለመድረስ ጫፍ መቃረባቸውን የመናገራቸው ጉዳይ Very good talks. We're close to a very good deal. The negotiation itself has gone very well, actually. Did you just say 2 or 3 days or 2 or 3 weeks that you'd be signing? You'll be signing a peace agreement? No, we have a good chance of doing it. We should be able to do it in 1 hour. ምንም እንኳን ከኢራን በኩል የሚሰማው ነገር ሁሉ በተቃራኒው ቢሆንም ፕሬዝዳንት ትራምፕ በተደጋጋሚ ኢራን የአሜሪካን ፍላጎቶች ሁሉ አንዳች ሳታወላዳ ለማክበር መስማማቷን ሲናገሩ ተደምጠዋል። በዕለተ ሐሙስ በነበራቸው ጋዜጣዊ መግለጫም አንዲት ብርቱ ጋዜጠኛ ፕሬዝዳንቱ ሁሌም ከሚያወሩት ስምምነት ላይ ደረስን ዲስኩር ያሁኑ ምን ለየት እንደሚያደርገውና ፕሬዝዳንቱን ማመን ላቆሙ ወገኖች ስላላቸው ምላሽ ጠይቃቸዋለች። You have said before that Iran and the United States were close to a deal. It has not happened yet. Why are you so convinced that this time is different? Because they've taken a pounding. They've taken a pounding like very few people could take. ምክንያቱም እኛ እነሱን በደንብ አርገን ደብደበናቸዋል። ጥቂቶች ብቻ ሊቋቋሙት የሚችሉትን ምት ነው ያሳረፍንባቸው። ለዚያም ነው ቶሎ ብለው የሰላም ስምምነት መፈረም የፈለጉት። እኔ ከምፈልገው በላይ እነሱ ይፈልጉታል። በተቃራኒው መንገድም ይህንን ማሳካት ይችላልው። በኃይል የሚደረገው እርምጃ ግን ትንሽ ጊዜ ሊወስድ ይችላል። ነገር ግን ሰሞኑን ከሚበቃቸው በላይ ነው የተደበደቡት። ማድረግ አልፈልግም ነበር፣ ነገር ግን ምንም ምርጫ አልነበረኝም። የስምምነት ለአሜሪካም ሆነ ለመካከለኛው ምስራቅ እንዲሁም ለኢራንም ጥሩ ስምምነት ነው። ምክንያቱም እነሱም ሀገራቸውን እንደ አዲስ መገንባት ያስችላቸዋል።
እርሳቸው እንዲህ ቢሎም ዓለም ሁሉ የአሁኑን የፕሬዝዳንት ትራምፕን ንግግር በጥርጣሬ ዓይን እየተመለከተው ነው የሚገኘው ማለት ይቻላል። አሁን ላይ ፕሬዝዳንቱ ስለሚሉት በጣም ጠንካራ የመግባቢያ ስምምነት ሰነድም ሆነ ስለ ድርድሩ ጭብጦች ዝርዝር ሁኔታ ከፕሬዝዳንት ትራምፕ ውጪ ማንም አያውቅም። ኢራንም ብትሆን የማውቀው ነገር የለም ስትል ነበር ምላሽ የሰጠችው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ ለሀገራቸው መገናኛ ብዙሃን በሰጡት መግለጫ የፕሬዝዳንቱ ንግግር ተራ የመላምት ወሬ መሆኑን ጠቁመው ወደ አውሮፓ ሊልኩ ያዘጋጁት ልዑክም እንደሌለ ከወዲሁ አሳውቀዋል። ቃል አቀባይ ወክለውም በሀገራቸውና በአሜሪካ መካከል የመጨረሻ ስምምነት ላይ ሊያደርስ የሚያስችል ስምምነት ላይ አለመደረሱን ጠቁመዋል። በሌላ በኩል የኢራን መንግስት የዜና ምንጮች ሳይቀሩ ከአሜሪካ ጋር ከዋና ስምምነት በመለስ የሚስማሙበት የመግባቢያ ስምምነት እንደሚፈረም እየዘገቡ ነው። አሁን ስለ ኢራንና አሜሪካ ድርድር ስናነሳ ሁለቱ ሀገራት ከመግባባት ላይ እንዳይደርሱ ካደረጓቸው ነጥቦች መካከል አንዱ የኢራን የኒውክሌር ጦር መሳሪያ ጉዳይ ቢሆንም ፕሬዝዳንት ትራምፕ ስለ ጉዳዩ በሐሙሱ ንግግራቸው ያሉት ነበራቸው። not pursuing a nuclear weapon, or will there be more negotiations on that down the line? They will not have a nuclear weapon. በዚህ ስምምነት መሰረት እነሱ የኒውክሌር ጦር መሳሪያ አይኖራቸውም። በዚህ ላይ ተስማምተናል። የጉዳይ ጦርነት እንዲቀሰቀስ ያደረገ ዋናው ምክንያት መሆኑም አይረሳም። የኒውክሌር ጦር መሳሪያ አይኖራቸውም ብቻ አይደለም፣ መግዛትም አይችሉም። በማንኛውም አይነት ሁኔታም ማምረት አይችሉም። በፍጹም የኒውክሌር ጦር መሳሪያ አይኖራቸውም። ሌላው ከሊባኖስና እስራኤል ጋር የተያዘው ግጭትም አንዳች መፍትሄ የሚሻ ጉዳይ መሆኑ የሚነገር ሲሆን የኢራን ሚዲያ የመርህ ስምምነት ሲፈረም የሊባኖስ ጉዳይ መካተት አለበት ነው የሚሉት። አሜሪካና ኢራን ዘላቂ ስምምነት ላይ እንዲደርሱ ሌላው ቁልፍ ነገር ተብሎ የሚነገረው የኢራንን ኢኮኖሚ ለዓመታት ያጎበጠው ማዕቀብ መነሳት ጉዳይ ጋር ይገናኛል። በስተመጨረሻ ግን አሜሪካና ኢራን ሊስማሙበት የሚችሉት የሰላም ስምምነት ይዘት ሳይሆን ኢራን በስምምነቱ ይዘቶች ላይ ከመፈረም ባለፈ ትገዛበት ትችላለች የሚለው ጥያቄ ወሳኝ ስለመሆኑም ነው የሚነገረው። ተንታኞች እንደሚሉት ደግሞ የኢራን የሰላም ስምምነት ረጅም ጊዜ ሊወስድ የሚችል መሆኑን ጠቁመው በእስራኤልና ኢራን መካከል ያለው ፍጥጫን እንደ ምክንያት ያነሳሉ። ፕሬዝዳንት ትራምፕ ከኢራን ጋር እየተነጋገሩ ያሉባቸው አጀንዳዎች የእስራኤልን ፍላጎቶች የሚያሟላ ለመሆናቸው የሚታወቅ ሲሆን ይህም ትራምፕ የሚመኙት የሰላም ስምምነት በቅርብ እንዳይደረስ ፈተና የሚጋርጥ ሌላ ምክንያት ነው ተብሏል።